ለማያውቋት በጣም ሩቅ ለሚያውቋት ደግሞ በጣም ቅርብ እዚሁ አዲስ አበባ አፍንጫዋ ስር ያለች ልዩ ቅድስት ቦታ ቅርሶቻቸውን ጽላቶቻቸውን ይዘው የወሰዱት ወደዚህ ወደ ጋራ ነው። አሁን ጋራው በሙሉ አልፎ አልፎ እኔ እንኳን 5 ጽላት አግኝቻለሁ ዋሻ ውስጥ። በዚህች ቦታ ተገኝቼ አንድ እጅግ ልዩ በረከት ያላቸው አባትን ላገናኛችሁ ላሳያችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ የቋንቋ አይነሽ ሚዲያ ቤተሰቦች ዛሬ እጅግ በቃላት ለመግለጥ ከምንቸገርበት ጥንታዊ የበረከት ቦታ ተገኝተናል። በዚች ጥንታዊት የበረከት ቦታ ከአዲስ አበባ በቅርብ ርቀት ላይ ያለች በታሪክ በበረከት የታወቀች ለብዙዎች የሚያውቋት የማታውቋት ደግሞ ዛሬ ልናሳውቃችሁ እጅግ ደግሞ በውስጧ በዚችው ቤተክርስቲያን በዚችው ደብር በዚችው ገዳም ያሉ አንድ አባታችን በእድሜያቸውም በአባትነታቸው በበረከታቸው በጸሎታቸው የተለዩ ለኛ በተለይ አሁን ባለንበት ተስፋ በቆረጥንበት መከራ ችግር በበዛበት በጸሎታቸው የሚያበረቱን አባታችን አሉ። ዛሬ እንግዲህ እሳቸውን ማስተዋወቃችሁ ቦታዋንም ትተዋወቃላችሁ። ክቡር አባታችን ወደ እርስዎ መተን ወደዚች ቤተክርስቲያን ወደ ጥንታዊቷ ኤረር በዓታ ቅድስት ድንግል ማርያም ቤተክርስቲያን መተን በረከት ስላገኘን እርስዎንም ስላገኘን ደስ ብሎናል። አባታችን ደስ ብሎናል። የዚህን ዓመት ጾመ ፍልሰታን እነሆ በግብፅ ገዳማት ልናሳልፍ ተዘጋጅተናል። መነሻችን ሐምሌ 29 መመለሻችን ነሐሴ 18 ከ1 እስከ 16 ሁለቱንም ሱባኤዎች በግብፅ ገዳማት ባሉት ሁሉ በተለይ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደችባቸውና በተቀመጠችባቸው ቦታዎች ዛሬም ደግሞ እየተገለጠች ተአምራት በምታደርግባቸው ቦታዎች በፖርት ሳይድ ቅድስት ድንግል ማርያም፣ በኮርኒሽ ማርያም፣ በዘይቱን ማርያም፣ በዘንባባ ማርያም፣ በድሮንካ ዋሻ ገዳም፣ በደብረ ምጥማቅ፣ በፖርት ሳይድ፣ በደብረ ቁስቋም፣ በማርሚናስ ገዳም፣ በአባ እንጦንስ፣ በአባ መቃርስ፣ በአባ ቢሾን ገዳም፣ በስምዖን ጫማ ሰፊው ገዳም በሌሎቹም ዘርዝረን በማንጨረሳቸው እነሆ እግዚአብሔር እንደፈቀደልን እንውላለን እናድራለን። በዚያ ቦታ ላይ ቅዳሴውም ጸሎቱም ምህላውም ስብከቱም ሁሉም ነገር ሳይቀርብን ከድንግል ማርያም ጋር ከርመን ተባርከን እንመለሳለን። በእነዚህ 17 ቀናት በረከቱንና ቃል ኪዳኑን አፍሰን ለመመለስ እግዚአብሔር ምኞታችንን ያሳካል። ደውሉልን። ከውጭም ያላችሁ ከውስጥም ያላችሁ አንድ ላይ እዚያ ቦታ ላይ ተገናኝተን የእግዚአብሔርን ቸርነት የመብርሃንን ፍቅር ምልጃ በረከት ተሳትፈን ለመመለስ ላብቃን። ጾመ ፍልሰታን በግብፅ ገዳማት ቋንቋ አይነሽ ሚዲያ እና ኤላፖቴት ዓለም አቀፍ የጉዞ ኤጀንት። እንኳን በሰላም መጣችሁ። እኔም አብሬ ልተዋወቅ ከህዝቡም ጋር ይተዋወቁ። በደንብ አድርገው እስኪ ራስዎትን ይግለጹልን አባታችን። የራሴን ብቻ ራስዎትን ይግለጹልንና እንቀጥላለን። የራሴማ ምን ታሪክ አለኝ? እንደው ስሞትን የመነኩሴ ቦታም የለው ታሪክም የለው። የእርስዎ አለ ግድ የለም። አባ ገብረ ኪዳን ነበር። አባ ገብረ ኪዳን። ከዛ በፊትስ የቦታ ስም የለውም? ምን ያደርጋል? ምን የዚህ በቃ ለቦታው ነው እኮ ለቦታው ሲሰየሙ ቦታው ላይ ሲመጡ ስኳራ ግን መጋቢ ነበር የሚባለው። በመጋቢነት አገልግዬ ስለነበረ ስኳራ በመጋቢነት ወደ 30 ዓመት በላይ አገልግያለሁ። ከዚያ ነው ወደ በ78 ወደዚህ መጣሁት። የረር የመጡት 1978 ዓመተ ምህረት ከ30 በላይ ከ30 ዓመት በላይ ማለት ነው። አሁን ከዛ በፊት የት ነበሩ አባታችን? ዝቋላ እኮ አልኩ። ዝቋላ አቦ።
እዛ ነው ምንኩስናን የጀመሩት? ምንኩስና እንትን ነው ወደ በጎንደር ነው፣ ወደ ጎንደር ነው ምንኩስና የጀመሩት። የረር በዓታ ጋር የተዋወቁት በ1978 ዓመተ ምህረት ነው። ከዝቋላ የረር ጋር እዚህ መጥተው መቀመጥ የጀመሩት በ78 እስኪ እንግዲህ እናታችን የረር በዓታ በጣም ታሪካዊት ናት፣ ቅርብ ናት ደግሞ ከአዲስ አበባ እና ስለ እሷ እስኪ አንዳንድ ነገር ንገሩን። ስለ ቦታው መቼም ቅኙ የአርብዓ ጽብዓ ነው። በታሪኩ የምንሰማው አርብዓ ጽብዓ ከዚህ በጋራው ላይ 5 አብያተ ክርስቲያናት ሰርተው ነበር የሚል ታሪክ አለ። አንደኛ በእመቤታችን ስም፣ ሁለተኛ በቅዱስ ሚካኤል፣ ሶስተኛ በቅዱስ ገብርኤል፣ አራተኛ በ24 ካህናተ ሰማይ፣ አምስተኛ በ40 እንስሳ። እነዚህን ሰርተው ለመንግስታቸው መዲና አድርገውበት ነበር ይላል። ለመንግስታቸው መዲና አድርገውት ነበር ይላል። መጀመሪያ ግን መንግስታቸው የመሰረቱት አክሱም ነው። ከዚያ በኋላ ደግሞ እስከ ግራኝ መሐመድ ኢትዮጵያ ቤተክርስቲያን ባጠፋበት ጊዜ የዚህም ገዳም ሕልውና ጠፍቶ እንደቆየ ነው። እንግዲህ 40 ዓመት ነው እዚህ የቆዩት መሆኑ ነው። እንግዲህ ድፍን 40 ዓመት መሆኑ ነው። 88 98 2008 18 40 ዓመት 40 ደግሞ ቁጥር በጣም ምስጢራዊ ቁጥር ነው በመጽሐፍ ቅዱስ የነ ሰሎሞን የነ ዳዊት። በዚህ 40 ዓመት ውስጥ እንግዲህ ከተጻፈ ብቻም ሳይሆን ካልተጻፈም በጣም ብዙ የህይወት ገበያ የህይወት ስንቅ እናገኛለን። አሁን እርስዎ እንግዲህ የሚገለጥ መጽሐፍ ኖት ማለት ነው። ከዛም በፊት በዝቋላ አቦ ነበሩና በዚህ በነበሩበት ምንኩስና ከእርስዎ ጋር ብዙ ጓደኞች ነበሩት። አሁን በጵጵስና የነበሩ ጳጳስ የሆኑ እርሶስ እምቢ ብለው ነው ወይስ በምን ምክንያት ነው ጵጵስናን የሸሹት? አልተጠየቁም? ላላሉትም አልበቃቸው እንኳን የተጨመር እንደዚህ አይነት ታሪክ ሰምቼ ነበረ። በጳጳሳት ደረጃ በእርሶ አሁን የሚያውቋቸው የሉ? የእርሶ ጓደኛ የነበሩ አሉ? ስማ ይኖራሉ መቼም ታሪኮት ግን አንድ የሞቱም አሉ፣ ሞተዋል። መምህር አሁን እንድሪያስ የሚባሉ ነበሩ። አሁን እንድሪያስ የጎንደር ጳጳስ ነው የነበሩ፣ ግን አሁን በዓለም የሉም። አሁን እሳቸው ሞተዋል። ወደ ኢየሩሳሌምስ ደርሰው ተሳልመው መጥተዋል። አሁን በ2004 ደርሰው መጡ። 2004 ቦታዋ ከሌሎቹ ለየት የሚያደርጋት ምንድን ነው አባታችን? ይህ ቦታ ለየት የሚያደርጋት በፊት ይሄ ሁሉ የለም ነበረ። ከ2078 እኔ ከመጣሁ በኋላ ይህም ጨርሶ ምድረ በዳ ነበረ። አንድ ባይታዊ ነበሩ እዚህ። የመጣሁበት ምክንያት እኔ እንኳን እዚህ ለመምጣት ቀርቶ ቦታውንም በሩቅ ነው የማየው እንጂ አላውቀውም። የረርን በታሪክ በየመቼድ ሳኖረ ያለ ማለት አንዳንድ ታሪክ ይሰማል። የጥንታዊነቱ ድርሳነ ዑራኤልም ላይ አለ፣ ሌላ ምናምን አለ። ነገር ግን መቼም ቦታ እንዲታወቅ ሲፈቅድ ምክንያት አለው። እዚህ አንድ ባህታዊ ነበሩ፣ በደርግ ጊዜ ማለት ነው። 38 እኮ ደርግ ነው እስከ 82 እና በዚያን ጊዜ አንድ አባ ገብረ ተክለ ሃይማኖት የሚባሉ አጥናፉ አባተ የሚባል ዘመዳቸው ነበረ በደርግ ጊዜ። እሱ እንዳለ እሳቸው ጋር ወጥተው አንድ ዋሻ ተቀመጡ። ከዚያ አንድ ዋሻ ሲኖሩ ታሪኩን መቼም ይሰማሉና አንድ ገዳም አለ፣ እሱን ላቀና ነውና የምፈልገው ነገር ስጠኝ፣ እዚያ ቦታ ደግሞ ማንም እንዳይቃወመኝ
ተጠባበቀኝ ብለው አጽናፉ አባተ የሚባለው ነው። መንግስቱ ጋር የነበረ ነው። ስሙን ታውቁት የለም እንዴ? የታወቀ ነው። አጽናፉ አባተ እኔ ባይታዊ ተቀመጡ። ሰው አንድ ሰው ሳይኖር 20 ሰው አለ፣ 40 ሰው አለ፣ 50 ሰው አለ እያሉ እዚያ እየሰበሰቡ ልብስ ያመጣሉ። እዚህ ጎድም የሚባል ገበያ አለ። እዚያ እየወሰዱ ለነጋዴ ይሸጣሉ። ብቻ ነጋዴ የሆኑ ሰውየው ጠረል አድርገው የዚያ በደርግ እንትን የልቅ ማሰባበሪያ መጋዘን አለ። ከዚያ ሄደው እንደፈለጉ የፈለጉትን ነገር ይዘው ይመጣሉ። አመተው ደግሞ ስራ ላይ የማይውልም። ስኳር ደግሞ በወር በ100 ሺህ ብር ስኳር፣ 100 ሺህ ብር ጨው፣ ፉርሽካ። እዚያውም ሰውየው ላይ ሜዳ ከብቶች ማርባት ጀመሩ። ላሞች እያረቡ ሲኖሩ እንዲህ ሲሉ እዚያም ደግሞ ያመጣሉ። ዝም ብለው ይቸረችሩታል፣ ገንዘብ ያጠራቅማሉ። እንዲህ ሲያደርጉ መጨረሻ ላይ እንዲያውም በዚህ ስላሴ ያሉ ካህናት ልብስ አንጣ ልብስን ብለው በተረፈ እናጋልጣለን ሲሏቸው 2 ጊዜ አልብሰዋቸዋል። እና የሆነ ሆኖ ባይታዊ እንዲህ ሲያደርጉ በመጨረሻ ላይ በዚህ አካባቢ አንዳንድ ሰዎችም አብዛኛው እነዚህ የስላሴ ካህናት ናቸው። አሁንም አንጣ፣ ከ2 ወራ ከ3 ወር በኋላ ልብስ አንጣ፣ ስኳር አንጣ፣ ያለው ነገር አንጣ እያሉ ሲያስቸግሯቸው የአይቴ አቡነ ተክለ ሃይማኖት የሚባሉ ጳጳስ ነበሩ። ባደርሱባቸውም መቼም ስማቸው አቡነ ተክለ ሃይማኖት ይባላል። የደርግ መንግስቱ ፓትርያርኩ ናቸው። ፓትርያርክ የነበሩ 3ኛው ማለት ነው። 3ኛ መንግስቱ እሱ እንዴት ለወሬ ሃይማኖት የለም። በዚያ ጊዜ ዓርብና ረቡዕ የሚበላበት ሰዓት ነው። ቤተክርስቲያን ህልውና የላትም። እንዲያው መቼም በቸርነቱ ነው የነበረችው እንጂ ቤተክርስቲያን በጣም እንትን የላትም። እኒህ ሰውዬ ያንን አጽናፈ ባይታዊ የተባለውን እንትን ብለው ወገን አድርገው እዚያ እያመጡ አንድ ሰው እንኳ በሌለበት 50 ሰው አለ፣ 100 ሰው አለ እያሉ እዚያ እያወጡ እየሸረቸው በገንዘቡን የራሳቸው ሲያጠራቅሙ በኋላ እነዚህ ካህናቱም ከምዕመናኑም አንዳንድ ሰዎች ሲነሱባቸው አቡነ ተክለ ሃይማኖት ጋር ሄደው አባታችን እኔ ያን ገዳም አቀናለሁ ብዬ ደፋ ቀና ስል አሁን እዚህ ያሉት ካህናቱም ህዝቡም የአካባቢ ያሉ ህዝብ አስቸገረኝ፣ ኮሚቴ ያቋቁም ብለው ፈቃድ ያድርጉልኛል ጠየቋቸው። እንግዲህ እኔ የመጣሁበት ለመግለጽ ነው። ወደዚህ ቦታ ፈልግና 30 ሰው አምጣ አሏቸው። አሁን የሉም እንጂ ከዚህ በዚያን ጊዜ አለቃ ማን የሚባሉ ነበሩ፣ አቶ ግርማ የሚባሉ ብዙ ነበሩ። 7 ሰው መርጠው ይዘው አቀረቡ ለእሳቸው ለአቡነ ተክለ ሃይማኖት። ኮሚቴነቱን አጸደቁላቸው። እነዚህ ኮሚቴዎች ተሰብስበው ጠርተው ባይታዊ እንግዲህ እሱ የገዳሙ አቅኝ ነዎት፣ ስልጣነ ክህነት የለዎትም፣ ትምህርትም የለም። ስለዚህ አንድ መነኩሴ እናሹምና እሱ ባይሆን የበላይነትም ቢሆን እዚያው ከመነኩሴ ጋር ሆነው ገዳሙን አቅና ይሏቸዋል። አይ ለዚህ አላንትን ኮሚቴ አላረኳችሁ ከሚያስቸግሩኝ እንትከላከሉልን ነው እንጂ ይሄማ አይሆንም ብሎና ጸፉባቸው። ፈልገው በየወሩ
ያን ስኳርና ጨው መከፋፈያ ደብረ ዘይት ነበረ። እየወሰዱ ነው እንትን የሚሉት ያን ስኳርና ጨው ለነጋዴ የሚሰጡት። አሁን ኮሚቴዎች ምን ያደረጉ ተከታተሏቸው። ያንን የለመዱትን ስኳርና ጨው ለመውሰድ ሲሄዱ በፖሊስ ያዙና አሳሰሯቸው፣ ታሰሩ። እኔ ሰው ያን ከአንድ ቦታ ብዙ ስኳርና የተከማቸ ነበረ። እሱንም እኛ ኮሚቴዎች ተረከቡ። የሆነ ሆነ ይህን ሰውየው ታሰሩ። አሁን ሲመረመር ከዚያ ከመንግስት ካዝና እየተቀበሉ ያመጡት መረጃ ሁሉ ቀረበ። 3 ዓመት ተፈረደባቸው። ይሄ ቦታው ባዶ ሆነ። ሰውየው ግን ከወሎ በ77 የወሎ ረሃብ የሚመጡ 2-3 ዲያቆናትና አንድ ቄስ ነበሩ። እሳቸው ያስቀመጧቸው። የሆነውን ሰው ታሰሩ። ሌላ ሰው የለም። እኛም ኮሚቴዎቹ እዚያው ለአቡነ ተክለ ሃይማኖት ሄደው ሰውየውን ያህል ወንጀል ሰርተው ታሰሩ። ገዳሙ ሰው የለውም። ኃይለ ሰው የላኩበት ይባቸዋል። ሰው ፈልጉና አንጡ አሏቸው። በዚያን ጊዜ አቶ ግርማ የሚባሉ ነበሩ። ቋላ በጣም የሚረዱ ነበሩ። እኔም እዚያው ቋላ መጋቢ ነኝ። አሁን ጠቆሙብኝ። አቶ ግርማ የሚባሉ ከዚህ እንኳ ሳያውቃቸው አይቀርም። አቶ ግርማ እሳቸው የዚያ መጋቢ ስለሆኑ የጥቅምትና ለመጋቢት አቡ ድግስ እሳቸው ነው እና በዚህ ለአቡነ ተክለ ሃይማኖት እንዲህ ያለ መነኩሴ ከዝቋላ አለ እሱን ወደዚያ ገዳም ሄዱና እዚያው የላኩ ይሏቸዋል። አለቃ የማነ በረሃ የሚባለው ደግሞ ሩፋኤል የሩፋኤል አለቃ ነበሩ። እሳቸውም አብረው ጠቁመውብኛል። መጡና አባታችን ይፈልጎታል አለኝ። እኔ አልሄድም፣ እኔ አውቄዋለሁ፣ አልሄድም። በኋላ እንደመሩና ይዘውኝ ሄዱ። ስገባ አንተ ዝቋላ ነው የምትኖረው? ዝቋላ ነው የምኖረው። አሁን አንድ ገዳም አለ ጥንታዊ ታሪክ፣ ከዚያ ልንልክህ ነው አሉኝ። አባታችን እኔ ዝቋላ 30 ዓመት ቆየሁ። አሁን ደግሞ ይህ አልችልም፣ መነኩሴና ወታደር ሲሉት መሄድ ሲልኩት መላክ ና ሲሉት መምጣት እንጂ እምቢ ማለት የለም፣ መሄድ አለብህ አሉኝ። በጫማቸው ቁጭ ብለህ ምን እምቢ አሉኝ። እኔ በኋላ እንዲያው ስን ምን አይጠቀመኝ። እኔ ወጣ ከሩ ማይፈለ ስላሴ አለ ዋልባል ገዳም አለ ወደዚያ ይሄን ብዬ ወጣሁ። ከወጣሁ በኋላ ተመለስቼ እዚያ ዝቋላ ገባሁ። አሁንም መልእክቱ ይመጣል። እኔም አንዳንድ ጊዜ እዚያ ዝቋላ ጫካ አለ ወደዚያ ዞር እያልኩ ብቻ አላመለጥኩም። ይዘውኝ ሄዱ። መቼም አጠር ባለመልኩ ነው እንግዲህ ፈቃደ እግዚአብሔር መሆንና አለመሆኑን ብዙም ዝቋላን ታውቀዋለህ አይደለ? እዚያ ከጥበብ ላይ ዋቻለ አይደል? ከዚያም ብዙም ስንሞካከርኩ ፈቃደ እግዚአብሔር መሆንና አለመሆን ለማወቅ ጥያቄው እንደ ፊት ለፊት እንደው መጣ። እንደው እስከ ፈተና እንዲህ ካላደረግ እንዲህ ያለ ፈተና አለ የሚል አንዳንድ አባቶች ብቻ እንደው ወደዚህ መምጣት ብቻ ነው የሚነገረኝም የማየውም። ምንም አላመለጥኩም። መጣሁ። እንደወጣሁ ጋራው ላይ ቤት አለ። የባሕታውያን ያሰሩት ቤት አለ ራሳቸው። የአፄ ኃይለ ሥላሴ ደግሞ ቤተ መንግስት አለ። ጋራውን ደን ካሰለኩ በኋላ ቤተ መንግስቱ ለቤተ መንግስት አሰርተው ነበር። ከ41 እስከ 45 ዓመተ ምህረት ያስተከሉትን ጋራውን
ያን ካስተከሉ በኋላ የቤተ መንግስት አለ ተሰርቷል። አሁን ዛፉን የተከለው ከዎች መለስ ይሄ ነው። ህዝቡ ድሮ ጭቃሹ የሚባል አለ እየታዘዘ ነው የተከለው። መጨረሻ ላይ 30 ሰንጋ ታርዶ እሳቸው እንዲመርቁ ይመጣሉ። እዚያው ጋራው ላይ ሲመጡ ቤተ መንግስቱ አንዱ በእንትን የተሰራ ነው፣ በጽድ እንትን ብቻ በማመር ሁኔታ የተሰራ ነው። ጽላቷ ያን ጊዜ በመቃኞ ነበረች። እዚህ ጋይ ላይ ያለው ጋራ በፊት ዋሻ ውስጥ ነበረች። አንድ ባይታዊ ከዋሌባ መጥተው አጋጣሚ ያገኝ የአባጽፋ እንትን ጽላት ናት ይላል። አምጥተው እዚያ ዋሻ ውስጥ ከዋሻ ቦታ ወጥተው እዚያ እንደ መቃኞ ሰጥተው እዚያ ተቀምጣለች። እኔ ባይታዊውም እዚያው አንዳንድ መነኩሴ ከዚህ ከስላሴ እየወሰዱ አንዳንድ ቀን የሰጥናታል። ስላሴ ነው የሚቀድመው በፊት እዚህ ቦታው ላይ ስላሴ ነበር የሚቀድመው። በኋላ ነው ይሄ ታሪክ ወጥ ጥንት ነው። ይሄ በሳይለ ስላሴ ነው። ስላሴ ይሄ አብርሃ አጽብሃ ቀኝ ነው። ይሄ አብርሃ አጽብሃ ነው። ይሄ ስላሴ ቀኝ ነው። ሳይለ ስላሴ ሳይለ የሚባሉት ከአፄ ምኒልክ በኋላ ከአፄ ምኒልክ በፊት ነው በኋላ ሳይለ ስላሴ የሚባሉት በታሪክማ ይሄ ነው የሚቀድመው። ስለዚህ ዋሻ ውስጥ ነበረች ታቦቷ። ከዚያ ወጥቶ አንድ መቃኞ ተቀምጣ ነበረ። አሁን እሳቸው ሊመርቁ ሲመጡ እዚያ ቤተ መንግስት ሊገቡ ሁለት ነው ቤተ መንግስቱ። አንዱ በጣም በጥሩ ሁኔታ የተሰራ ነው። አንዱ ደግሞ በጽድ ጣውላ የተሰራ ነው። አሁን ከዚያ በአማረ በተሰራው ሲገቡ ሲሉ ያደናቅፋቸዋል እግራቸውን። ይህ ቤት ለእኔ አልተፈቀደም፣ ጽላቷን ከዚያ አብሳችሁ ከዚያ አስገቡ ብለው ተነስቶ ሄዱ። ጽላቷ ከዚያ ቤተ መንግስቱ አስገቧት። ከዚያ በኋላ እኛው እንዲህ ባይተው የመጡት እዚያ በኋላ ነው የመጡት። እዚያ በኋላ ነው የመጡት። እዚያ በኋላ ነው ታቦቷ በመቃኞ እንዳለች። ቤተ መንግስቱ እንዲሁ ተሰርቶ የአንድ መነኩሴ እዚያ ነበሩ። እዚያ ወጥተው ከመቃኞ ወጥተው ከቤተ መንግስቱ አስገቧት። እኔም ያገኘኋት ቤተ መንግስቱ እንትን ነው ውስጥ ነው። ከዚያ ነው ያገኘኋት። እንግዲህ ከዛ በኋላ ነው አሁን ያለችው ቤተክርስቲያን ተሰርታ። ምርቃቱም ነበርኩኝ። ወደዚህ ልመጣ ነው፣ ወደ ራሴ ልመጣ ነው። በግድ መጣሁ። እንደመጣሁ ያው ጋራ የቤተ መንግስቱ አጠገብ አንድ ቤት አለ። እዚያ ገባሁ እና ቁጭ አልኩ። ከወሎ የመጡ አንድ ቄስና 3 ዲያቆናት አሉ። በ77 ችግር አልነበረም። በስደት የመጡ ናቸው። መሳሉ እነሱ አሉ፣ ሌላ ሰው የለም። እነሱ ጋር ሆኜ እዚያ ተቀመጥኩ። ሳየው ደግሞ የደን ዘበኞች አሉ፣ 20 የሚሆኑ ዘበኞች አሉ። ደን ጠባቂዎች እንዳይቆረጥ ደኑ እነሱ አሉ። እነሱ ደግሞ ለባላጋራ ለእኔ ባላጋራ ሆኑኝ። እንዴት? ይሄ ቤት የመንግስት ደን ነው፣ ምን ታደርጋለህ እዚህ ብለው ማንም ሰው ከዚህ ማንም ሰዎች ምናምን የሚባል ነገር የለም። በደርግ ጊዜ እኮ ሰዎች የሚባል አይታወቅም። በደርግ ያው ትንሽ ከባድ ነበር። በአብይ ጾም ስጋ እየሰረተኝ በለቤት እኔ ራሴ አይቻለሁ። እዚያ ከዚህ ወደ ናዝሬት ሲሄድ ድንኳን ተጥሎ አብይ ጾም ነው። ደግሞ እኮ ነው ለምሳሌ ጾመኞች ደግሞ ስለነሱ ለብቻቸው ደግሞ ይሰራል። የሚያሰቃዩኛል መከራ። አንተ ወደ ዝቋላ ሂድ ምን ታደርጋለህ? ያሻለህ ይለኛል።
እንግዲህ ሳየው ደግሞ በፊቱ እንኳ ደስ አላለኝም ነበረ። መቼም እናንተ ታውቁትም እንጂ በዚህ ወደዚያ ጋራው ላይ ሲያዩት ደስ ይላል። እንትኑ ይሄ ወንዝ አለ፣ ውሃ አለ፣ በጣም ጫካው ደስ ይላል። ያው እንግዲህ ካልሆነ ለሄድ ምን አደርጋለሁ እያልኩ ደግሞ ትንሽ እንደው የእሷን ፈቃድ ብታደርግልኝ ብዬ ደግሞ ትንሽ አንድ ዋሻ አለ። አንድ ቅዱስ አጥማ የሆነ የምታዩታላችሁ እናንተ። ቅዱስ አጥማ የነበረበት አንድ ዋሻ አለ። አሁን ከዚህ ሀጅ አንድ 7 ቀን ሞከርኩ። ምንም ፈቃድም የለ ምንም የለም። የሆነ ሆኖ ዝም እና ዘበኞች ይመጡና ያው ደግነቱ መነኩሴ አንዳንድ አባቶች እየመጡ ስለዚህ ዋሻ አለ 30 በላይ የሚሆን ዋሻ አለ ላይ 30 በላይ የሚሆን ዋሻ አለ። ለሱባኤ እያሉ የሚመጡ አባቶች አሉ። እዚያ ሲመጡ ደግሞ 1-2ቱን እየለመንኩ አንድ 10 ሆነ። ሲመጡ ቦታውን ደስ ይላቸዋል። እዚያው ወደ 10 ሆነ። ከሆነ በኋላ አባታችን እንገድና ወደዚያው ልመለስ እያልኩ ሳስብ በቃ ይሄ ዘባጆቹ አስቸገሩን። መከራ፣ ስቃይ ምንድን ነው? ሳወት ምንድን ነው? ይሄ መንግስት ቤተ መንግስት ነው፣ እኛ የምናዝበት ብቻ ብዙ ታሪክ ነው። እንዲያው መቼም ይበዛ እኔም ደክሞኛል እንጂ ብዙ ታሪክ ነው የተሰራው። አሁን የሆነ ሆኖ ዘበኞቹ አይተቻሉም። አሁን እዚያው ለአቡነ ተክለ ሃይማኖት ስጄ አባታችን እኔ የመንግስቱ ዘበኞች እያስቸገሩ ነው፣ እኛም ብቻዬን ነው መነኩሴ ትንሽ አሁን 10 ሆነናል፣ ግን ግማሾች እየጣሉ እየሄዱ ነው። እኛ አሁን 3 ቀርተናል አቸው አባታችን አውቃቸው። እንግዲህ ታዲያ እቺ የእመቤታችን ንገሩ፣ እሷ ነው የምታውቀው። እኔም አዝናለሁ እና አንተም እዘኑ፣ ግን ያን ቦታ ብዙም አልፈቀደችውም ይመስለኛል። ትንሽ ታገሳለኝ። ዝም ብዬ ቁጭ አልኩ። 38 39 80 81 እስከ 81 እዚያው ቆየሁ። በኋላ እንግዲህ አሁን ነገርኳቸው። እዚያ ወደ ታይ ቦታ ካለ እንትን በሉ እንግዲህ አሉኝ። እንግዲህ ጽላቶችን ብዙ ጽላቶች አሉ። ድሮ በግራኝ መሐመድ የነበሩት ካህናት ቅርሶቻቸውን ጽላቶቻቸውን ይዞ የወሰደሉት ወደዚህ ወደ ጋራ ነው። አሁን ጋራው በሙሉ አልፎ አልፎ እኔ እንኳ 5 ጽላት አግኝቻለሁ። ዋሻ ውስጥ እንደዚህ መደዳውን እንደዚህ ከአንድ ተቆፍሮ ገብቶ ከላይ ግራና ቀኝ ስመተው ከላይ ዘግተው ከታችም ዘግተው አሁን አባ መልከ ጼዴቅ መነኩሴ ነበር። ከእሱ ጋር ስንዞር አሁን ፎቅ ያለ ዋሻ አለ። በእሱ በኩል መግቢያ ደግሞ ትንሽ መግቢያ አለች። ወደ ላይ ስገባ ያጽላቱ ተቀበረበት በድጎን እንዲወስዷል። አሁን እንደምን ገባሁና ያን ሳብ ሰርግ ተናደ። አይነቱ የተሰራው የተገነባው ተናደ። ከዚያ ጽላቶቹ 5 መደዳውን የእመቤታችን የመድኃኔዓለም የሥላሴ የእግዚአብሔር አብ የጊዮርጊስ ብቻ 5 መደዳውን እንደዚህ ሆነዋል። እሱን ይዘን እዚያው እሳችም አሉ፣ ሌላም አለ። አደረኩ፣ አስቀመጥኩ። ከዚያ በኋላ እኚህ ሰዎች አሁንም ስቃይ አበሱ። በ81 ጽላቶቹን ይዘን ታች አሁን ቤተክርስቲያን አለበት። ቤተክርስቲያን የተሰራው ጽላቶቹ ከወረዱ በኋላ ነው።
ግማሾቹን ስላሴ አስቀመጥን፣ ግማሾቹን ደግሞ አንድ ሰርተን እዚያ አስቀምጠን በ92 የቤተ ክርስቲያን መሰረቱ ተቆፈረ። አቡነ ኒቆዲሞስ የሚባሉ እሳቸው መጡ። ናዝሬት ተቀመጡና እኔ ደግሞ እንግዲህ እዚያው ላይ ነው ያለ ነው። አንዳንድ ቀን አንድ ወፍጮ አለ የገዳሞች እሱ እመጣለሁ። በተረፈ ግን ላይኛውን ወዳታለሁ። ጫካውን ወደድኩት፣ ግን ያዘበኞች አሉ። እናንተ ምን ታደርጋላችሁ? ውጡ ይሉናል። አሁን እንዲህ ስንል አሁን ጎርጎርዮስ መጡ። አንድ መስቀል የቆመ እንትን አልነበር ትረሳዋለህ? እሱን ሁሉ ባርኮ ምን ብለው ሄዶ በ81 የቀሩትን ጽላቶች ያመጣንና የቤተ ክርስቲያን በ92 ተጀምሮ በ96 2 ዓመት ከ8 ወር ነው የተሰራ ቤተክርስቲያን አሁን ያለው አይደል? አሁን ነበርኩኝ የምርቃቱ ነበር። ግን እንደውም በረከት አግኝቻለሁ የቅዳሴ በ96 ብቻ እንግዲህ ከዚያ ወዲህ ይኸው ቤተክርስቲያንም አለ። 30 ዓመት በምንኩስና የኖሩት እዛ ዝቋላ ምንኩስና እንትን ነው። አቡነ ሚካኤል ጎንደር የነበሩት የፊተኛው እሳቸው እዚህ እንግዲህ ደርሰዋል። ወደ 100 ዓመት ይጠጋሉ መቼም ወደ 100 እንግዲህ ሳያልፉም አይቀሩም። አሁንማ እንዲያው የሚወስድልኝ ያጣሁ እንጂ ይሄ ቀራት ይሄ ብታገኝልኝ የሚሉት ምንድን ነው? አሁን ለዚች ቦታ ለቦታዋ ብዙ መቼም የሚቆላት ብዙ ነገር አለ። አሁን ይኸው እንግዲህ በእነሱም ኃይል በእግዚአብሔር ፈቃድ ውሃ ነበረ። ውሃ ገብቶልናል። ውሃ የለም ነበረ፣ በአህያ እየተጫነ ነበረ። አሁን ገባ። ሌላ የቀረ ነገር ካለ ትምህርት ቤት ነው የሚቀረን። ትምህርት ቤት ነው መዋዕለ ሕፃናት። መዋዕለ ሕፃናት ምን ይጠቅማል? አሁን እዚህ ላይ ቢከፈት ለቤተክርስቲያኑ ለሁሉም ጥሩ ነው። የተማረት አካባቢው ትምህርት እስኪ በመላው ዓለም ያሉትን እስኪ ቡራኬ ስጧቸው። እሷ ትሰጣቸዋለች ቤታችን እኮ በእሷ በኩል እርሷን ደግሞ እርሷ አቀብሉ። እኔ መቼም ሰው ለህዝብ ጎዳው የሚጠቅመው ስራው ነውና በጎ ስራ ከሰሩ እናታቸው ናት፣ ልጆቻቸው ናት፣ እናታቸው። አሁንም ቢሆን የእሷ የድንግል በረከት የልጇ የመድኃኔዓለም ቸርነት አይለያቸው። አሜን። አንተም ደግሞ ይህን ስራህን ደግሞ የተባረከ አድርጎ አሁን የዚህም ለዚህም አንድ ደግሞ ትምህርት ቤት የሚሆነውን ነገር አስተባብረህ እሷን እንድታቋቁምልን። አሜን። የክቡር አባታችንን ትንሽም ብትሆን በረከታቸውን እናገኝ ብለን ነው። በዚሁ በደብረ ዘይት አካባቢ የምትገኘዋ ጥንታዊቷ በአብርሃ ወአጽብሃ ዘመን የተመሰረተችው ከዋሻ ጀምሮ አሁን እስካለችበት ድረስ ታሪኳ ሰፊ ነው። እንግዲህ በዝቋላ 36 ዓመት ቆይተው እንደገና ደግሞ እዚህ 40 ዓመት በምንኩስና በአባትነት አሁን ባሉበት ጥንካሬ የቆዩትን አባት ትንሽም ቢሆን መስማታችንና ማየታችን ለእኛ ትልቅ በረከት ነው። የረር በዓታ በጣም 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 ብዙ ለህሊናም ለልብም የሚማርኩ ብዙ በረከቶች አሏት። ቅርብ ነች ከአዲስ አበባ ደብረ ዘይት፣ ከደብረ ዘይት የቤት መኪና የሚገባበት ናት። ክቡር አባታችንን ታገኛላችሁ። እዚህ በጣም ብዙ በረከት የምናገኝበት ቦታ ነው። ለቦታዋ ደግሞ እስካሁን ድረስ በረከት ማግኘት እንፈልጋለን የምትሉ ሰዎች ደግሞ አሁን ክቡር አባታችን እንደተናገሩት ብዙ በገዳሙ በቤተክርስቲያኗ መደረግ ያለበት ነገር አለ። የምናስቀምጠው የደብሩ አካውንት አለ፣ ስልክ ቁጥር አለ። በዚህ ምን እንታዘዝ ምን እናድርግ ማለት ትችላላችሁ። እንግዲህ እኔ ምንም ከሚቀር ነው እንጂ ምንም ዛሬ የምናገረው ብዙም የለም። በቃኛል። እንግዲህ አንተም ደግሞ እዚያ በርሶን ውስጥ የድንግል በረከት አይለያችሁ። ጓደኞችም ጋራ የድንግል የልጇ ቸርነት
ስራህንም በወጣ በገባ በስራ ሁሉ የጠማውን አቃንት የጎደለው መልሶ ታስተካክልልህ። አሜን። በረድኤትህ አትለይ። የዚህን ዓመት ጾመ ፍልሰታን እነሆ በግብፅ ገዳማት ልናሳልፍ ተዘጋጅተናል። መነሻችን ሐምሌ 29፣ መመለሻችን ነሐሴ 18። ከ1 እስከ 16 ሁለቱንም ሱባኤዎች በግብፅ ገዳማት ባሉት ሁሉ በተለይ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደችባቸውና በተቀመጠችባቸው ቦታዎች ዛሬም ደግሞ እየተገለጠች ተአምራት በምታደርግባቸው ቦታዎች በፖርት ሳይድ ቅድስት ድንግል ማርያም፣ በኮርኒሽ ማርያም፣ በዘይቱን ማርያም፣ በዘንባባ ማርያም፣ በድሮንካ ዋሻ ገዳም፣ በደብረ ምጥማቅ፣ በፖርት ሳይድ፣ በደብረ ቁስቋም፣ በማርሚናስ ገዳም፣ በአባ እንጦንስ፣ በአባ መቃርስ፣ በአባ ቢሾን ገዳም፣ በስምዖን ጫማ ሰፊው ገዳም፣ በሌሎቹም ዘርዝረን በማንጨረሳቸው እነሆ እግዚአብሔር እንደፈቀደልን እንውላለን፣ እናድራለን። በዚያ ቦታ ላይ ቅዳሴውም፣ ጸሎቱም፣ ምህላውም፣ ስብከቱም ሁሉም ነገር ሳይቀርብን ከድንግል ማርያም ጋር ከርመን ተባርከን እንመለሳለን። በእነዚህ 17 ቀናት በረከቱንና ቃል ኪዳኑን አፍሰን ለመመለስ እግዚአብሔር ምኞታችንን ያሳካል። ደውሉልን። ከውጭም ያላችሁ ከውስጥም ያላችሁ አንድ ላይ እዚያ ቦታ ላይ ተገናኝተን የእግዚአብሔርን ቸርነት የመብርሃንን ፍቅር ምልጃ በረከት ተሳትፈን ለመመለስ ላብቃን። ጾመ ፍልሰታን በግብፅ ገዳማት ቋንቋ አይነሽ ሚዲያ እና ኤላ ኮቴት ዓለም አቀፍ የጉዞ ኤጀንት